ዘነጠች ቅምጥል ዘነጠች በቀጭኑ ፈትል አምራ ተውባ መጣች። ዋው ዋው አታምርም? ደግሞ ምርጫዋ ከከለሯ ጋር ከቅላቷ ጋር የሚሄድ ምርጫ ነው የመረጠችው። እና እንግዲህ እንደምታውቁት የአሸንዳ ባህል ነው። በዚህ አጋጣሚ ለመላው የክርስትና እምነት ተከታዮች እንኳን ለኪዳነ ምሕረት ለ16 ፍስክ ጾም መፍቻ በሰላም በጤና አደረሰን አደረሳችሁ እያልኩኝ ዛሬ እንግዲህ ቅምጥሌና ንጉሷ እንደዚህ አምረው ተውበው ፏፈሽ ብለው የአሸንዳ ባህልን እያከበሩ ይገኛሉ። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ለዚህ ቤት አዲስ ከሆናችሁ ቤተሰብ እየሆናችሁ ሀሳብ አስተያየታችሁንም ኮሜንት ላይ እያስቀምጣችሁ ዛሬ እንግዲህ ቅምጥሌ ዋው ዋው ፏ ብላ መታለች። ትናንትና ወዲያ ምናምን ማታ ላይ ላይቭ ላይ ነበሩ። ትናንትናም ቪዲዮ ለቀዋል። ማታ ላይ ብላይ እያሉ በጣም ብዙ ሰው ለምንድነው ጸጉርሽን ያልተሰራሹ? የአሸንዳ ባህል እኮ ነው። የዛሬ ዓመት አክብረሽ ነበረ፣ ለምን አሁን አታከብሪም እንዴ? ጸጉርሽን ተሰሪ ምናምን በቃ በጣም ብዙ ኮሜንት እየተጻፈ ነበረ። በእርግጥ የዛን ቀን ማታ ላይ ብዙም አልነበረችም፣ አሟት ነበረ። ራስ ምታት በጣም ከባድ የሆነ ትኩሳት ምናምን ነበረባት። በቻለችው መጠን ላይ እየገባች ነበር። በቃ ሲያማት ደግሞ ትንሽ ወጣ እያለች ረፍት እያደረገች ነበር እና ብዙ ሰውም ተጨንቆ ነበር። በተለይ ወደ መጨረሻ አካባቢ በቃ ወጣች ከላይቡ ማለት ነው። ብሩኬ ብቻ ነበር እና በጣም ብዙ ሰው ብሩኬን ራሱ እያስጨነቀው ነበረ። ሀይሚ የታለች እና የበላት አስገባት ምናምን እያላችሁ ነበረ። ግን ያው በጣም ትኩሳት ስለነበረባት እረፍት እንድታረግ ነበረ እሱም ያስወጣት ማለት ነው። እና ብቻ ዞሮ ያው ማታ ላይም በጣም ሲያማት ሊነጋ አካባቢ ወደ ሆስፒታል ሄደው ነበረ። ቸክ ተደርጋ እንግዲህ መርፌ ተሰጥቷት ምናምን ደህና ሆናለች፣ እግዚአብሔር ይመስገን። እሱን ትናንትና እንግዲህ አሳውቀዋቸዋል ደህና መሆኗን። ዛሬ እንግዲህ በብሩክ ዩቱብ ቻናል ላይ ፎቶ ተፖስቷል። ማታ ላይ እንግዲህ ምርጥ ቪዲዮ የአሸንዳ ቪዲዮ ጠብቁ ማለት ነው። የዛሬ ዓመት እውነት ለመናገር ደስ በሚል ሁኔታ አሸንዳን አክብረው ነበር። ታስታውሱ ከሆነ በጣም ደስ በሚል እንደዚህ የተወዳጅ ፓርክ ነው አንድነት ፓርክ ላይ አክብረዋል ማለት ነው። እንደውም የዛሬ ዓመት ሀይሚዬ ቀድማ ከወንድሞቿ ጋር ራሱ ተገናኝታ ነበረ። ከዛ ከወንድሞቿ ጋር ካሳለፈች በኋላ ብሩኬን አገኘችው። ከብሩኬ ጋር ምርጥ የሆነ ጊዜ ነበር የነበራት እና በቃ ብዙ ሰው እያለ ነበር በቀደምም በቃ የዛሬ ዓመት ደስ በሚል ሁኔታ አክብረሻል፣ ምን ነው ዛሬ ጸጉርሽን ሳትሰሪ ምናምን እያላችሁ ነበር። እና እንግዲህ የአንድ ቀን ስራ ነው ጸጉር መሰራት፣ ምንም የደቂቃዎች ወይም የሰዓታት ነው። ዛሬ እንግዲህ በጣም ባልጠበቅነው ሁኔታ ፏ ብላ መታለች። ትናንትም ያው አሟት ስለነበረ ምናምን ነገር እና ሻሻ ስራ ምናምን ስታዋት በቃ ባህልን አታከብርም ማለት ነው እያላችሁ ነበርና እና ይኸውላችሁ ሳታስቡት ፏ ነው የሚያረጉን። የምር ሳናስበው ፏ ነው የሚያረጉን እኮ ጨረቃዎቹ። የምሬ ነው የምላችሁ። እንዴ የንጉሱ ሚስት ሆና ስታስቡት እንዴት ነው አሸንዳን ሳታከብር ጸጉሯን ሳትሰራ በቃ እንደዚህ በአሸንዳ የባህል ልብስ ሳትዘንጥ የምትቀረው? አልሰማችሁም እንዴ? ከዚህ በፊት ምንም ሴት ልጅ ናት፣ ምንም ነገር እንዲቀርባት አልፈልግም። ምንም ነገር ሴት ልጅ ሆና የፈለገችውን የአማራትን ማድረግ የምትፈልገው ሁሉ እንዲጎልባት አልፈልግም እኮ ነው ያለው ብሩክ አለማየሁ ማለት ነው። እንኳን አሸንዳ ባህልን ሴቶቹ እንግዲህ አሸንዳ ባህል ብዙ ጊዜ ሴቶች ናቸው የሚያከብሩት ታውቃላችሁ። በተለያየ አልባሳት በጣም ዘንጠው ተውበው በተለየ ሹርባቸው ነገር በቃ ማራኪ ነው እና ከነዛ ውስጥ ተለይታ እንዴት ትቀራለች ብላችሁ አሰባችሁ? የብሩክ አለማየሁ ሚስት እኮ ናት። ለማንኛውም ያው በቀደም በጣም አሳስቧችሁ የነበራችሁ ልጆች ስላላችሁ ነው እና ትናንትም እንደዛው ሻሻ ስራ ምናምን ኮፍያ አድርጋ ምናምን ስትመጣ ደብሯችሁ ነበረ እንዴ? በቃ እንዴት ነው ነገሩ? ይሄ ነገር በቃ ባህልን ላታከብር ነው እንዲህ አይነት ውስጥ ነበራችሁና ለማንኛውም እንደነገርኳችሁ ነው። እሷ እንኳን ደብሮኛል አላከብርም ብትል እንኳን ብሩክ ዝም አይላትም። ምክንያቱም ያበረታታታል። ተነሽ ጸጉር ቤት እጅ ተሰሪ ነቃ በይ ምናምን ነው የሚላት። ምክንያቱም ምንም ነገር ከሴቶቹ የሆነ እንዲጎልባት ወይ ደግሞ ሴቶቹ ያረጉት ነገር እንዲቀርባት አይፈልግም እና ያው እንግዲህ ከቀብራራዋ ጋር ቀብረር ብላ በባህል ልብስ ዝንጥ ብላ ምርጫዋ ደግሞ ደስ ሲል የምር የባህል አልባሳቱ በጣም ደስ ይላል። የሆነ ደስ የሚል ከለር ነው ይሄ ከለር። በነገራችን ላይ እኔ ራሴ በጣም የምወደው ከለር ነው እና ከእሷ ጋር ደግሞ ከቅላቷ ጋር ከመልኳ ጋር ፏፈሽ ብላለች እና በጣም ደስ የሚል አለባበስ ነው።
እንግዲህ ፈጣሪ መልካም ቀን እንድታሳልፉ መልካም በዓል እንድታሳልፉ የሁላችንም ምኞት ነው። ከክፉ ነገር ፈጣሪ ይጠብቃችሁ፣ ከሰው ዓይን ይጠብቃችሁ፣ ከሰው ዓይን ያወጣችሁ ብለናል። ዛሬ ማታ እንግዲህ በጣም ደስ የሚልና ሞቅ ደመቅ ሸብረቅ ያለ ቪዲዮ እንደምታሳልፉ ተስፋ እናደርጋለን። እንግዲህ ቡችዬ የፍቅር መቀስ ሆኗል። አብዛኛው ስሟ የፍቅር መቀስ ሆኗል። ያው ዛሬ እንግዲህ የለችም። እኔ እንዴት እንደምታስቀኝ እግዚአብሔር እና በጣም ተላምዳለች እና በቃ ሀይሚዬ እየቀናች ነው። አይታችኋት ከሆነ ማለት ነው። ዘወር በይ፣ ምን ከስሩ ትሸወጫለሽ፣ ምን ከጉዮ ትገቢያለሽ እያለች በጥፊ ሁሉ እየመታቻት ነበረ እና ግን ደስ ይላሉ ማለት ነው ውሻዎች። የምር በእርግጥ ውሻ ድመት ቤት ውስጥ በጣም ይከብዳል እውነት ለመናገር ጸጉራቸው ስለሚነቃቀል በየሶፋው በየመቀመጫው ምናምን በየይሄ ጋቢ ምናምን ላይ ይለጣጠፋል እና እሱ ነገር በጣም ነው የሚያስጠላኝ እኔ ማለት ነው። በጣም የሆነ አፍንጫዬን ሁሉ ነው የሚያሳክከኝ እና እንትን ምራቅ ምናምን ምራቅ ምናምን ሁላ ነው የሚያስተፋው እና ያስጠላል እሱ ነገር ማለት ነው እንጂ ያው እንስሳዎች ደስ ይላሉ። በእርግጥ ውጭ ላይ ምናምን ሲሆኑ ደስ ይላሉ፣ ግን እውነት ለመናገር ቤት ውስጥ ምናምን ትንሽ ይከብዳል እና በተለይ በንጽህና ካልያዛቸው በጣም ከባድ ናቸው የምር ማለት ነው። በቃ ዙሮ እንግዲህ እነሱ ከወደዷት እና ከተመቸቻቸው ይመቻቸው። ሀይሚዬም ቀስ በቀስ እየለመደቻት ነው። በቀደም ጭራሽን ፈርታት ነበር የመጀመሪያ ቀን። ትናንትና ከትናንት ወዲያ ግን እየያዘቻት ሁሉ ነበረ ማለት ነው። ስለዚህ ቀስ በቀስ ትለምዳለች። እንደውም ከጥንቸሎቹ በእርግጥ የምሬን ስነግራችሁ ከጥንቸሎቹ እነዚህ ይሻላሉ። እችኛዋ ውሻዋ ትሻላለች የምር። የጥንቸሎቹ ሽንት ምናምን በጣም ነው የሚሸተው፣ በጣም ነው የሚከብደው ሽንታቸው ማለት ነው። ያው አትክልት ምናምን ስለሚመገቡ ይመስለኛል፣ አላቅም። እና ጥንቸሎቹ እንግዲህ ይመስለኛል የጓደኛው ቤት ናቸው።